ካለፉት 12 ዓመታት ውስጥ ለመጀመሪያ ጊዜ አሁን ፈንድቷል ብሏል። በዝግመተ ለውጥ ያልተገኘ ሰው ከፈረንጆቹ ይልቅ ሲኦልና ገነት የሚገኙት በኢትዮጵያም በመልአኩ 15 አንድ ክንድ ከስንዝር ከምድር ከፍ ብለው አፋር፣ ኤርታሌና ጣና አካባቢ በቅደም ተከተል ነው የሚለው ትርጉም ይሰጣል። በእርግጥ ገነትና ሲኦል ኢትዮጵያ ውስጥ ናቸው የሚለው በርካታዎች ሊዋጥላቸውም ያልቻለ ሊያከራክራቸውም ያልቻለ ነው። ነገር ግን በቅርቡ ሳይንቲስቶች በጥናት አረጋገጠን ባሉት መሰረት በተለይ ደግሞ በኢትዮጵያም አፋር፣ ኤርታሌና ጣና አካባቢ ገነትና ሲኦል ናቸው የሚል መረጃ በቅርቡ ተጋርቷል። በነገራችን ላይ ኔትፊሊም፣ ጊቦሪም ወይም ረፋይም ተብለው ዘፍጥረት ከ6 እስከ 4 የሄኖክ መጽሐፍቶች ኢትዮጵያዊ፣ ስላቫኒክ፣ ዕብራይስጥ፣ ግሪክ፣ ኢዮቤልዩ፣ ዘፍጥረት፣ አፖክሪፎን እና 2 እና 3 ባሮክ፣ ስላቮኒክ፣ በደማስቆ ሰነድና ራእዮች ዳንኤል 7 ከ9 እስከ 14 የተፈጠሩት ከሰማይ መላእክቶች ጋር በነበረው ጦርነት ወደዚህ ኤርታሌ እሳተ ገሞራ ሳጥናኤልና ጥፍሮቹ እንደተወረወሩና አሁንም እዚህ እንዳሉ እስከ ዓለም ፍጻሜ ድረስ እዚሁ ኤርታሌ እንደሚኖሩ የሚገልጹ መላምቶች በርካቶች ናቸው። ከቅርብ ጊዜያት ወዲህ ገነትና ሲኦል ኢትዮጵያ ናቸው። ሳጥናኤል ጋር የተጣሉት ጥፍሮቹም የተወረወሩት እዚሁ አካባቢ እንደሆነ በተለይ በወቅቱ ከሰማይ መላእክቶች ጋር በነበረው ከፍተኛ የሆነ ግጭት ወደ ኤርታሌ እሳት እንደተወረወሩ ይነገራልና እነዚህ መላምቶቹም ከቅርብ ጊዜ ወዲህ እየበረከቱ ነው። በተለይ ደግሞ ጣና የገነት እንደሆነም ሲነገር ቆይቷል። ኢትዮጵያ ውስጥ ነው ገነትም ሲባል ቆይቷል። በነገራችን ላይ ስለ አፋር ኤርታሌ አካባቢ ስላለው ቦታ የተለየና የተደበቀ ሚስጥራት እንዳለ ይነገራል። ይህም ደግሞ አፋር አካባቢ ያለው ኤርታሌ እሳተ ገሞራ ልዩ የሆነ ስፍራ እንደሆነ በሚስጥር አዋቂዎች ይጠቀሳልና እንግዲህ ለዚህ ደግሞ ማሳያ የሚሆነው በ2007 ታትሞ ለንባብ የበቃው የተክለ ኪዳን የኢትዮጵያና የዓለም የመጨረሻ ፍርድ አፈጻጸም ውሳኔ የሚል መጽሐፍን በማስረጃነት እናነሳለን። በደራሲ ጤንነት ተጽፎ 2004 ለንባብ የበቃው ምክረ ሰማያት ሚስጥረ ኢትዮጵያ ፍልስፍና ፍስሐ ያዜ አማካኝነት የተጻፈ የሳጥናኤል ጎል በኢትዮጵያ አለቃ አያሌውም ተመሳሳይ ሐሳብን የኢትዮጵያ እምነት በሶስት ሕግጋት በተሰኘው መጽሐፋቸው አንጸባርቀውታል። የአክሱም ጽዮን ንቡረ እድ ኤርሚያስ ወልደ ኢየሱስ የሊቃውንት ጉባኤ ሰብሳቢ የነበሩት አለቃ አያሌው መራረስም አማን በላይና አባ ተስፋ ስላሴን ሞገስን ማንሳት እንችላለን። አፋር ብዙዎቻችን በሚገባ እናውቀዋለን ማለት ይከብዳልና የምናውቀው አይመስለኝም። ምናልባትም የህትመት ዋጋው ከቀነሰ በራፋቶኤል መጽሐፍ በደንብ ከሚዳሰሱ መካከል አፋር ነው። በአገራችን ኢትዮጵያ ውስጥ የሚስጥር የታሪክና የጥበብ ማደሪያ ከሆኑ ቦታዎች አንዷ የሆነችው አፋር ናት። ስለ አፋር ብዙ ባይባልም አፋር አንድ ወጥ ፍልፍል የሆኑ ግዝፈታቸው ከግብጾች ፒራሚዶች የሚልቁ ፒራሚዶች፣ ሚስጥራት፣ ገዳማት ተሰውረው እንደሚገኙባትም የታሪክ ሊቃውንት አባ ተስፋ ሞገስ በጥንታዊ ጽሑፋቸው እማኝ አድርገው ከትቦታል።